በጥንቱ ዘመን አንዲትን ሀገር የሚመራ 3 ልጆች የነበሩት ደግ ንጉሥ ይኖር ነበር። ይህ ንጉሥ ለረጅም ጊዜ ሕዝቡን ሲያስተዳድር ከኖረ በኋላ እርጅና ያዘው፣ አቅሙ ደከመ፣ መንቀሳቀስ አቃተው፣ የሕዝቡን አቤቱታ ማዳመጥ ተሳነው። በተደጋጋሚ እየታመመ አልጋ ላይ መዋል ጀመረ። በዚህ ጊዜ ሥልጣኑን ከ3 ልጆች መካከል ብልህና አዋቂ ለሆነው ለአንዱ ልጁ ሊያስረክብ ስለፈለገ የሚፈትናቸውን ፈተና በልቡ አስቦ ልጆቹን አስጠራቸው። ልጆቼ፣ ለዓመታት ያክል ይህችን ውብ ሀገር በንግሥና ስመራት ኖሬአለሁ። አሁን ግን አርጅቻለሁ። ስለዚህ ንግሥናዬን ከሦስታችሁ መካከል ያዘጋጀሁትን ፈተና ላለፈ ለአንዱ ልጄ ማስተላለፍ ፈልጋለሁ አላቸው። ልጆቹም የንጉሡን ፍላጎት ምን እንደሆነ ጠየቁ። ንጉሡም የ1 ዓመት ጊዜ ሰጣችኋለሁ፣ የየራሳችሁ ግዛትንም የምታስተዳድሩ ይሆናል። በመጨረሻም ከምታስተዳድሩት ግዛት በመጀመር ሀገሬን ያለበሰ ንጉሥ ይሆናል። ሰምታችሁኛል? ሀገሬን ያለበሰ ንጉሥ ይሆናል ብሎ በተለያየ ቦታ ሹመት ሰጥቶ ሸኛቸው። ከዚያን ጊዜ ጀምሮ 3 ልጆች ሀገር ማልበስ የሚሉትን ተግባር ይፈጽሙ ጀመር። ለመጀመሪያው ልጅ ሀገር የማልበስ ተግባር በቀጥታ ሰውን ከማልበስ ጋር የተገናኘ ነበር። ስለሆነም ያለውን ገንዘብና ጉልበት ሁሉ ተጠቅሞ በጣም ብዙ የተለያዩ ባህላዊ ሽመና ተቋማትን መሰረተ። ለብዙ ሰዎችም በግድ የሽመና ስልጠና እንዲሰጥ አስደረገ። የቀድሞ ስራቸውንም አቁመው የተለያዩ አልባሳት እንዲያመርቱ አስገደዳቸው። አብዛኛው ሰው ደስተኛ አልነበረም። እናም ሕዝቡ በንጉሡ የበኩር ልጅ ላይ አመፅ አነሱበት። በዚህም ምክንያት ልጁ የአባቱን ፈተና ማለፍ ሳይችል ስለቀረ በአባቱ ምትክ ንጉሥ የመሆን ህልሙም ሳይሳካለት ቀረ። ሁለተኛው ልዑል ደግሞ የአባቱን ትእዛዝ የተረዳበት መንገድ በጣም ይገርም ነበር። በእሱ አረዳድ የሀገር ልብሷ ነፃነት ነው ብሎ አሰበ። ስለዚህ ሀገርን ለማልበስ ያልተገደበ ነፃነት ለሕዝቡ መሰጠት አለበት በማለት የግዛቱ ነዋሪዎች እንደፈለጉት እንዲሆኑ በአዋጅ አስነገረ። ከዚያን ቀን ጀምሮ ልጓም ባልተበጀላቸውና የነፃነትን ትክክለኛ ምንነት ባልተረዱ ሰዎች አማካኝነት ብዙ በደል ይደርስ ጀመር። ዝርፊያ፣ ግድያ እና ሕገወጥነት የግዛቷ መገለጫዎች ሆኑ። ሰላም ጠፋ። በዚህ ምክንያት ሁለተኛውም ልጅ የአባቱን ንግሥና ሳይረከብ ቀረ። እንዲያውም እንኳንስ ንጉሥ ሊሆን ይቅርና በእሱ አዋጅ ምክንያት ለጠፋው ሕይወት እና ንብረት ተጠያቂ ሆኖ ስለተገኘ እስረኛ ሆነ። ንጉሡ የሦስተኛውን ልጁን ተግባር መመልከት ጀመረ። ሦስተኛው ልዑል የአባቱን ትእዛዝ ተቀብሎ እንደወጣ በመጀመሪያ ያደረገው አዋቂዎችን ማማከር ነበር። በምክራቸውም መሠረት ሀገሩን አልብሷት ነበር። የሀገር ልብሷ ደን መሆኑ ገብቶታል። ደን ሕይወት ነው። የተፈጥሮን ሚዛን ይጠብቃል። ምድሪቱን ፍሬያማ ያደርጋል። ለመድኃኒትነት ይውላል። ምግብ ይሆናል። ስለዚህ ሕዝቡን አስተባብሮ ችግኞችን በመትከልና በመንከባከብ ገነትን የመሰለች በጣም የምታስጎመጅ አረንጓዴ ምድር ለመፍጠር ችሏል። በዚያ አካባቢ ድርቅ መከሰት አቁሟል። በብዛት ምንጮች ፈልቀዋል። የዱር እንስሳት መኖሪያ አግኝተዋል። ተፈጥሮ ሙሉ በሙሉ ግርማ ሞገስ ለብሳለች። እዚህ አካባቢ መኖር ሰላምን ይሰጣል፣ ደስ ይላል። ንጉሡ የሆነውን ሁሉ ሲመለከት ደስ ተሰኘ። ልጁ የሀገር ልብስ ደን መሆኑን ከአዛውንቶችና ከአዋቂዎች ተገንዝቦ ምድሪቱን ስላደመቃት ኮራበት። በመጨረሻም ቃል በገባው መሠረት ንግሥናውን ሙሉ በሙሉ ለእሱ አስተላለፈ። እሱም ከዚያን ቀን ጀምሮ ዘውድ ደፍቶ ሕዝቡን ማስተዳደር ጀመረ። ደን በመትከል ሀገሩን የማልበስ ተግባሩንም ቀጠለበት።